የአዲስ አበባ ከተማ አስተዳደር ዜጎች የሚያነሷቸው ጥያቄዎች አፋጣኝ እልባት ያገኙ ዘንድ በልዩ ትኩረት እየሰራ ይገኛል። በቅርቡም አብዛኛዎቹ የህዝቡ ጥያቄዎች በ90 ቀናት እቅድ ምላሽ እንዲያገኙ በአዲስ አበባ ከተማ ከንቲባ አዳነች አቤቤ አቅጣጫ ተቀምጧል። የጤናው መስክ ደግሞ ከእነኚህ መካከል አንዱ ነው። በዚህ መሰረት የአዲስ አበባ ጤና ቢሮና በስሩ ያሉ ጤና ተቋማት የ90 ቀናት እቅድ ማስጀመሪያ መርሃ ግብር በዳግማዊ ምኒልክ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ተካሂዷል። በመርሃ ግብሩ የተገኙት የከተማ አስተዳደሩ ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ ከቅርብ ጊዜያት ወዲህ በልዩ ትኩረት እየተሰሩ ያሉ ሰው ተኮር ተግባራት በጤናው መስክ በጎ ለውጦችን ስለማምጣታቸው ይገልጻሉ። ቀሪ እልባትን የሚሹ ጉዳዮች ደግሞ በ90 ቀናት ምላሽ እንዲያገኙ የሚደረግ ስለመሆኑ ተናግረዋል። በእነኚህ ጊዜያት በመላ ከተማዋ ለ185 ሺህ ዜጎች ነፃ የሕክምና አገልግሎት ለመስጠት ውጥን የተያዘ ሲሆን 5000 ዩኒት ደም ማሰባሰብ ብሎም የአገልግሎት አሰጣጥን ለማዘመን የሚያስችሉ ስራዎችም የመርሃ ግብሩ አካል ናቸው። ግንባታቸው ያለቀ 8 ጤና ጣቢያዎችም ወደ ስራ ገብተው ለነዋሪዎች አገልግሎት የሚሰጡ ይሆናል። በጣም በርካታ ሰው ተኮር ስራዎች እንደዚህ በጎ ፍቃድ ስራዎች ባህል እየሆኑ መጥተዋል። ስለዚህ በሁሉም ሴክተሮች የሚተገበሩ ተግባራቶች እንደተጠበቀ ሆኖ ግን በጤናው ሴክተር ደግሞ የጤናውንም ሴክተር የሚመለከቱ በጣም ብዙ ስራዎች ሁሌም ክረምት በገባ የ90 ቀን እቅድ ታቅዶ እንደ ከተማም እንደ ሴክተርም ይተገበራል። ዛሬም ላውንች የምናደርገው ከሰኔ 5 እስከ ጳጉሜ 5 ከተማ አቀፍ የ90 ቀን የንቅናቄ ተግባራቶች ላውንች ተደርገዋል። 185,000 የህብረተሰብ ክፍላችንን የነፃ ህክምና አገልግሎት እንሰጣለን ብለን እቅድ ይዘናል። ዲጂታል የጤና ስርዓትን ከመገንባት አኳያ ወረቀት አልባ የመረጃ ስርዓታችንን በዚህ በ90 ቀን ውስጥ 4 ሌላ ተጨማሪ ጤና ጣቢያዎቻችን ላይ እንሰራለን ብለን አቅደናል። በልዩ ሁኔታ ተደራሽነትንና ፍትሃዊነትን ከማስፋት አኳያ 8 ጤና ጣቢያዎች ተገንብተው ለአገልግሎት ዝግጁ ሆነዋልና እነዚህን 8 ጤና ጣቢያዎች የህክምና ግብዓታቸውን በማሟላት የሰው ኃይሉን በማሟላት አገልግሎት እንዲጀምሩ እናደርጋለን ብለን እቅድ ይዘናልና ይሄ ለኛ ትልቅ አቅም ነው። ዳግማዊ ምኒልክ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል በበኩሉ በእነኚህ ቀናት ለ3000 ዜጎች ነፃ የህክምና አገልግሎት ለመስጠትና 300 ዩኒት ደም ለመለገስ ውጥን ይዞ ወደ እንቅስቃሴ ገብቷል። በዛሬው የመርሃ ግብሩ መጀመሪያ ቀንም ለ300 ሰዎች አገልግሎቱን ሰጥቷል። መደበኞቹን የሰው ተኮር ስራዎች በእነኚህ ቀናት በማጠናከር ዜጎችን ተጠቃሚ የሚያደርጉ የጤና አገልግሎቶች እንደሚሰጡም ሆስፒታሉ ገልጿል። እኛ ደግሞ እንደ ሆስፒታላችን ለ3000 ማህበረሰብ በዚህ 90 ቀናት ውስጥ የነፃ ህክምና አገልግሎት እንሰጣለን ብለን አቅደን እየሰራን ነው የምንገኘው። ይሄ የነፃ ህክምና አገልግሎት የሚያካትተው የተላላፊ ያልሆኑ በሽታዎች ምርመራና ህክምናን ያካትታል። ደም በመለገስ የወገንን ህይወት ማዳን እያዳነ ነው ህዝባችን። እኛም የደም የመለገስ መርሃ ግብር አካል ሆነን ዛሬ እንደ ሆስፒታል የ90 ቀን እቅድ ውስጥ 300 ኃይል ከረጢት ደም ለመለገስ አቅደናል። ዛሬ የደም ልገሳ መርሃ ግብሩን ያስጀመርንበት በይፋ አስጀምረናል። 90 ቀናቱ እቅድ በሆስፒታሉ አገልግሎት ሲያገኙ ያገኘናቸው ተጠቃሚዎች በበኩላቸው አቅማቸው ለማይፈቅድ የመዲናዋ ነዋሪዎች መርሃ ግብሩ መልካም አጋጣሚ መሆኑን ይናገራሉ። በጎ ፈቃደኞችም በደግነት የምትደረግ ቅንጣት ታህል ተግባር የሰው ልጅ ህይወት የምታድናትና የሚገኘው የህሊና እርካታ ወደር የለውም ባይ ናቸው። ላይኔ ነው የመጣሁት። አይኔን ያመኛል። እኔ ስለሚያመኝ እንደዚህ ያለ ሲባል በተገኘው አጋጣሚ አቅሙ ስለሌለኝ ያው ልጠቀም መጥቻለሁ። ጥሩ ነው። እንደዚህ አይነት ነገር መኖሩ ጥሩ ነው። ያው ከጊዜው አንፃር ብዙ አቅም ያነሰዋል ወደ ሆዱ እንጂ ወደ ጤናው ብዙ ሰው አያስበውም። ይሄ ነገር መፈጠሩ ጥሩ ነው። ከዚህ በፊት ተመረምረን ነበርኩ ለአይን። አሁን ለዛው አይኔ ያኛው መጀመሪያው አይሰራም ብለዋል። ትንሽ እድሜው እየጨመረ ስለበያለው ሰዓት አሁን ያኛው ደግሞ አልሰራ ማለት መራዙኑ ማለት እና አሁን ደግሞ እስቲ ውጤቱን ለያይን በየነ በጣም ጥሩ ነው። እንቀሳቀሰም በጣም ጥሩ እንቀሳቀሰ በጣም ደስ የሚል ስሜት አለው። ሰው ልጅ ሰው ሆነሽ በሰውነትሽ ለሌላ ሰው ደም በመስጠትሽ ደስ ይለኛል እና መልካም ተግባሪ ነው ለኔ። በጣም ነው ውስጥ የተደሰተው። በቃ ማድረግ የምችለውን ነገር በማድረግ ማለት ነው። ካሁን በፊትም ሰጥቻለሁ፣ ብዙ ጊዜ ሰጣለሁ። እስከ ጳጉሜ 5 ቆይታ በሚኖረው መርሃ ግብሩ የደም ልገሳ፣ የአቅመ ደካሞች ቤት እድሳት፣ ማዕድ ማጋራት፣ ችግኝ ተከላና የጤና ባለሙያዎች ብሔራዊ መታወቂያ እንዲያወጡ የማድረግ ስራ የሚሰራ ይሆናል።